እኔ የሞተርና የባጃጅ ሹፌሮች እኔ ማቀው የትራክ ሹፌር ነው። ሽንቱን በሃይላንድ ሸንቱ ቢጫው ነው እዛው ወንበር ስር የሚቀመጠው። የባጃጅ ሹፌር ሳይዛዝብ እናቴቱ 3-4 ሃይላንድ ነዳጅ ሞልተው አንተ ሽንቲ ነው እንዴት ትላለህ? ኧረ ከበረከት ያመጣሁት ነው። አዋሳ ላይ በሃይላንድ ነበር ለሞተረኛ ስትሸጥ የነበረች እቺ ወንጀለኛ ሆናት። መንግስት ግን እንዲደግ አረገ። ገና ይሄንን የእርሻ ቦታ ፓፓዬ እያመረትኩ ነው፣ ሙዞቼ እየደረሱልኝ ነው፣ ሳይደርስ ከሀገር ተባረርሽ። አሁን አንዴ ብልጽግና ትልቅ ባለስልጣን ልጁን ቁጭ ያደርግበታል ያንቺ የእርሻ ማሳ ላይ እና ለምን አባሽ ነው እየወጣሽ የምትጮይው? አርፈሽ አትቀመጭም? ፖርሽሽን እየነዳሽ BMW እየነዳሽ አገር ላይ ቲዮታ መንዳት ሰለቸኝ ወላሂ በይ። አንቺ ነዳጁን እፍስ አድርገሽ በልተሽ የአገሬ ሰው ሚኒስተሮቹ ራሱ ሲያሳዝኑ የምን የነዳጅና የምናምን ሚኒስተር ወክ እናድርግ ጋሪ እንጠቀም እያለ ለካ አንቺ ነሽ። እኔ ያሳዝነኝ ዮናስ ሙሉነህ እንዴት አንቺ ድሮም ለእናትሽ የማትመለሺ ሰይጣን እንደሆንሽ አላያትም? ሻንጣዋን ይዛ ስትንከራተት ኡጋንዳ ለኡጋንዳ፣ ኬንያ ለኬንያ። ይኸው ወንድሜ እህቶቼ፣ በተለይ እናንተ የሌላችሁ እዚች ዓለም ላይ እዚች አሁን የምንኖርባት ዓለም ላይ መጥፎ ነገር ምን እንደሆነ ታውቃላችሁ? መጠበቅ። በቃ መጠበቅ። እናቴ ትሙት አሽቃብጬ ጠብቄ የሆነ ብር አገኛለሁ፣ ፍቅረኛዬ ትመጣለች እጠብቃለሁ፣ ፈጣሪ ይሰጠኛል እጠብቃለሁ። መጠበቅ የሚባል ነገር እናቴ ትሙት ከሰው መጠበቅ፣ ከእናት መጠበቅ፣ ከእህት መጠበቅ፣ መጠበቅ የሚባል መርዝ፣ የጭንቅላት መርዝ። በረከትዬ የኛ ጀግና፣ አሁን ጀግና ስላልካት ጠብቀ ልትረዳ እንዬ እኔ ፍቅር ታፍታፍ ታረያለሽ። አንቺንማ እድሜ ልኬን ነው የምጠብቅሽ። መጠበቅ ስለ ሌሎቻችሁን ተስፋ ያለው መጠበቅ አለ። አሁን እንያው ተስፋዬ ነች፣ ብርሃኔ ነች። እሷን እጠብቃለሁ እስካረጅ ድረስ ነው። የሆነ ሰው አላያችሁትም? ድልድይ ስር ላይ ቁጭ ብሎ ሚስቱን የሚጠብቅ አሪ አንደርስታንድ። እንደዛ ነው የምጠብቅሽ ቁሜ። እና ተስፋችሁን በሰው ላይ አታርጉ ምእመና። እውነቴን እኮ በረከት ገበሬዋን እንደዛ እየተላላጨችበት በዛ ህዝብ ላይ ነዳጅ አጭበርብራ መንግስት እየፈለጋት በኬንያ በኩል በሞያሌ አምልጣ ኡጋንዳ ምናምን የሆነ አውሮፓ የት ነው የገባች? አንተ የኛ ጀግና ትላታለህ። ፖርሽ ነው የምነዳው ስትል እሷ እኮ እንደ ፍቅሪዝም ተንከራታ እኮ ነው ያመለጠችው። ፍቅሪዝም እንኳን ከኬንያ አምልጦ ኡጋንዳ አለ። እሷ ግን ትንሽ ያጭበረበረችው ብር ስላለ ወደ ፖላንድ ነው ፓንላንድ የሚባል ቦታ ሄደች። አየርላንድ ጫፌን አይነኩኝም ማንንም አልሰማም ማለት ጀመረች። ግን የጓደኝነትን ተንከሲስነት ያየንበት ነው። ፍራውል ዮናስ ሙሉነህ አስባችሁታል? ኢዮዳብን ከሰው ዮናስ ለምስክርነት መጥቶ ሆቴል አስቡ ስራውን እርግፍ ልጆቹን ትቶ ከፍራውል ጋር ፍራውል ትቻ ግን ዮናስ እናቴ እስከ ትናንትና ድረስ ፍራውል አለው ነው የሚለው። አለው ሰካሽ አይደለም፣ ብር አለው፣ ሚሊዮነር ነው። እሱ እኮ ግሪን ካርድ የለውም አሜሪካ ውስጥ እኮ። ደግሞ ሁለቱም በመንግስት ተፈላጊ ናቸው። ቪዲዮአቸውን ከፍተው ፍራውል ትቻም ወያኔ ስታሳድደው ነበር። ወያኔ እንደ ዱላ ቅብብሎሽ ለአብይ አህመድ ሰጠችው። አገር እኮ አይገባ ቢሞት
ያልተዘጋ ሰነድ አለ። ይሄንን እናቴን ማስረጃለኝ እናቴን በሃይላንድ አልኩሽ እኮ። እኔ ግን አንድ ነገር ልጠይቅህ ጀቦ። እዛች ሀገር ላይ ማለት ነው ሁል ጊዜ ጥፋት ሲያጠፋ የአንድ አካል ብቻ ተጠያቂ የሚሆነው። ለምሳሌ አሁን ወርቁ አይተነው በቢሊዮን የሚቆጠር ገንዘብ ይዞ ነው አይደል የወጣው? የእሱ እንደዚህ ተናፍሷል እንዴ? እንዴት ነው የሚናፈሰው? የዘይት ማምረቻ ካምፓኒውን ለሆነ ለባለጽግና ባለስልጣን ያክስት ልጅ አጎት አያት ተሰጠው አይደል እንዴ? ምንድነው የሚናፈሰው? ጸጥላሽ በልቶላል። ወርቁ አይተነው እኮ ሀገር ላይ እንዳለ ንብረቱን እኮ ገቢ አድርጎታል እኮ ብልጽግና። አይ አዳምጪ እዛ ሳይሽ ነበር። እነዚህ ሰካሾች እናቴ ትሙ ጂጂ ሁሉም አጭበርባሪዎች ናቸው። ደግሞ ህዝብ ላይ አዳምጪኛ ልጨርስ። ህዝብ ላይ ደግሞ የሚያሳድሩት ነገር አለ። እንዲህ ነው የምነዳው። ቀለል የሚላችሁ ግን እንደዚህ ማለት የሆነ ሰው ከኦሮሞ ሆኖ ብቻ ሲዘርፍ ወይ ሲሰርቅ ወይንም ሲጠረጠር ኦሮሞ ነች እንዴ? አይደለም። መንሱር ላይም እንደዚህ ነው የምትጮሁበት ሁላችሁም። ሲዘርፍ ግን አንድ ሰው አንድ የሚናገረው የለም። ካወገዛችሁ ሁሉንም እኩል አውግዙ። ገባ? አሁን ዮኒ ማኛና እንትና ማነው ስሙ ቴዲ ሐዋሳን አምነህ በራስን ያንተ ብትናገር ችግር የለ። አንተ አንድ ነገር ልንገርሽ። ገዢው አካል እኮ አብይ አህመድ አስጨርሰኝ፣ ሀሳቤን አስጨርሰኛ እየተናገርኩ ያለሁት አሁን የቀጠሮ ጌም ስላለብሽ ነገሩን ጠበቅ እንዳታረጊ ላላ አርገሽ የኒቆይ የለም ገደል አይገባም። እኔ ለእውነት ነው የምኖረው። የኔ ወንድም ሁሉ ገደል ይግባ። እኔ በሱ አይደለም የምተዳደር። ጅቦ እኔ የምታዘበው ምን እንደሆነ ታውቃለህ? ሁሉም ጋር ሌባ አለ። ሁሉም ሌቦች ናቸው። ጤነኞች እኮ አይደሉም ናቸው እያልኩ አይደለም። ከባለስልጣኑ ጀምረ እስከታች እስከ ወዛደሩ ድረስ እያጭበረበረም ነው እዚህ ጋር የሚደርሰው። ግን ሁል ጊዜ የሆነ አካል ነገር ይገንበታል። ሰረቀም ሰራም ይገንበታል። እና ለምንድን ነው የሌሎቹ ሲዘርፉ አንድ ቀን ሰምተህ ታውቃለህ? አሁን ከሌላ አካል ዘረፈ የሚባል ሰምተህ ታውቃለህ? ምክንያቱም ለወርቁ አይተነው ዮኒ ማኛ ገትሮ ሲከራከርለት ቴዲ ሐዋሳ አንድ ቀን ስሙን አንስቶ ታውቅ? አንድ ቀን ቴዲ ሐዋሳ ወርቁ አይተነው በዚህ ይጠረጠራሉ ብሎ ሰምተኸው ታውቃለህ? አታውቅም። ሁል ጊዜ መሰረት ገበሬዋ፣ መንሱር የሆኑ ሰዎች በቃ ምናምን እና እኔ በጣም ነው የማዝነው። እኔ ወይ ቀጥል እና እኔም ጥያቄ ምን አልከኝ? ይሄ ነው መልስ የለም። አንድ ነገር ልንገራችሁ። ሌብነትን በዘር መደበቅ፣ ኦሮሞ ሲሆን ይጋነንበታል፣ አማራ ሲሆን አይጋነንበትም፣ ትግራዋይ ሲሆን አይጋነንበትም ምናምን የሚባለው ነገር መቅረት አለበት። እነዚህ እኮ ሌባ አይደሉም እኮ፣ እነዚህ እኮ ሰካሾች ናቸው፣ ህዝብን የሚያበላሹ። እናቴን ነው የምላችሁ። ማን ነው ይሄን ሰው የሚደረድርብኝ? እናንተ ሰዎች። እኔ ጅቦኔ ነኝ። አይ ስለማውቃት ነው። እሺ በረከት ገበሬዋ ኦሮሞ ሆና አታውቅም። ጂጂዬ የምሬ ነው የምልሽ። ስትሰርቅ ስትያዝ ነው ኦሮሞ የሆነችው። እኔ በጣም የሚገርመኝ ልክ ሲያዙ አጭበርብረው ልክ ሲያዙ ኦሮሞ ስለሆነ ይህንን ነገር ልናገር ስለ የመጣው ካፌ ላይ ቀማኝ። እኔ አንዴ ልናገር ላምባል። ለምን በቃ አገኛችሁ በደንብ አድርጋችሁ ጨፍጭፉ። ግን ምን የምታመጡት ነገር የለም። ይሄን እነግራችኋለሁ። ጂጂ እኔ እኮ ቁልቁል የፈለከውን ለመሰለ ላምባዲና አንደኛ ነገር መንግስታችን እንደዚህ አይነት አጭበርባሪዎችን አሳዶ በመያዝ ነው እያልኩሽ ያለው። ጂጂ ልጅቷ ኦሮሞ አይደለች። አንዴ ልጨርስ። ግዴታ ማውራት የለባትም። እኔ እንዲህ ነኝ ብላ ለአንተ የምትዘረዘር ሌብነቷ ሲጋለጥ ነው እንደ ኦሮሞ ነኝ ብላ የምትመጣው። ማሊያድናት ነው እኮ አሁን ማሊያድናት ነው። እኔ ያልኩትኝ እሷን እንደምትለበልቧት በሙሉ ሌሎቹንም ለብልቡ ነው የምላቸው። እኔ ልለብልብልሽ፣ እኔ ልቀበልሽ። አንዴ ወርቁ አይተናው ማለት ወርቁ አይተናው ኖ አሁን እንድትናገረው ፈልጌ አይደለም። የት ነበርክ? ከሁለት ከሶስት እኔ ሁሌ ነው የምናገረው። ጂጂ ገባህ? እኔ አላውቅህም ለነገሩ። እኔ አሁን ገና ነው ያየሁኝ። እኔ እንዴ ባጫ እኮ ነኝ ቤብ ያንበጫብጭ ልንገረህ ጆ በኦሮምኛ ያንበጫብጭ ባጫ እኮ ነኝ አላላት።
እዚህ ጋር ልትግባቡብኝ ነው ማለት ነው። እዚህ ጋር ልትግባቡ እኔ ሀሳቤን ልጨርስ አንዴ። እኔ ይህ መንግስት እንዲቀጥል የምፈልገው ዋና ምክንያቴ ኦሮሞነ ዳለቻን መንሱርነ ምናምን የሚባል ነገር የለም። ካጠፋ ትገባታለህ። ማንንም ወደኋላ እንዴ አንተ ደስ አይልም ግን በጣም እኔ እናንተ ጅቦ እኔ እናንተ በብልጽግና እኩል ነን። ማን እናንተ አይገርም። አንተ ኦሮሞ፣ አንተ ትግራዋይ፣ አንተ አማራ የለም እኩል ትዳኛለህ። ሌባ ስትሆን ቆይ አንዴ ኑረዱ ቆይ ጅቦ ሀሳብ አለኝ እንዴ ላውራበት ተው እንጂ። አሁንም መንግስትን የምንደግፍበት ትልቁ ነገር ምንድን ነው? ይህ መንግስት እነሆ ሌቦችን ሌቦች ናቸው እያለን በማሳደድ፣ ሁለተኛ ሰካሽ ሌባ ደግሞ አለ። ሊሰርቅ አካባቢ ላይ ይሰክሳል። እኔ እኮ እንዲህ ነኝ፣ እኔ እኮ ሀብታም ነኝ አዘጋጅቷል። ነገ ጧት ሀብታም የማጭበርበር አሁን ለምሳሌ እኔ ያያጅው ላጭበረብር ነው አልኩኝ። ተመልከቱ፣ የሆነች ነገር አግኝቻለሁ ፍንጭ፣ እሷን ቦታ ላይ ልሄድ ነው፣ ብር ላገኝ ነው። ከዛ እመጣለሁ፣ ምንም ነገር ሳይኖረኝ እሰክሳለሁ። እንዲህ ብዬ እኔ ማርሴዲስ እየነዳው BMW እየሾፈርኩ ቲዮታ መንዲያት አስጠላይ። ውሸት እኮ ነው እናቴ ትሙት፣ ውሸት እኮ። ይሄ ምስኪኑ ህዝብ ደግሞ ከታች ግር ብሎ ይመጣል። አንቺ የሴት ጀግና የሚሰራ መንግስት አይወድም ታሰርሽብን። እንደዚህ አይነት አጭበርባሪዎች መንግስት እየተከታተለ በኬንያ በኩል እየሮጡ እያመለጡ ነው እንጂ ይሄ ሞያሌ መንገድ ግን ለምንድን ነው የማይዘጋው? እንደው በፍቅር ይዝም መማራቀት ሆነው ግን ብልጽግና እስቲ ይህ ፍቅር ይዝም የተባለ አጋንንታ ሐሳብ ያለው ሰውዬ በሞያሌ ሲያመልጥ ነገ ጧት የሱን ፈርህና የሱን ፈርቀዳጅ ነው የሚባለው ያመልጣሉ ብለ መንገዱ ላይ ጥንካሬ አታረግም? ያው እሱን አየች፣ እሷን በሞያሌ አርጋ ኬንያ መጣች። ኬንያም ኦሮሞ ስለሚበዙባት አምልጣ ኡጋንዳ ገባች። ኡጋንዳም አፍሪካን ግማሽ አፍሪካ መቼም የኦሮሞ ነች፣ ኦሮምኛ ኡጋንዳም ይወራል፣ ኬንያም ይወራል። ኬንያ ተውት፣ ኬንያ ኦሮሞ ነች እናቴ። ፍቅር ይዘው የሆነ ሰዓት ላይ ኤምባሲ ይቅርታ ልጠይቅ ስገባ በኦሮምኛ ወሩኝ። ከኬንያ አምልጦ ኡጋንዳ፣ እችም አሁን ኡጋንዳም ድምጧን አጥፍታ አዲስ አበባ ነኝ አልሰረኩም እያለች ፔጇ ላይ እየጻፈች የሆነ ሰዓት ላይ አምልጣ የት ገባች? ፖላንድ ነው ታይላንድ ገባች። ወገኖች ስሙኝ፣ እንደነዚህ አይነት አጭበርባሪ ማህበረሰቦችን እየተከተላችሁ አትጃጃሉ። ሌባ ነው እናቴ ትሙት፣ አትጃጃሉ። እኔ ያሳዘነኝ ዮናስ ሙሉነህ ፍራውልን ማን ይደውሉ አዳነች አቤኔ እስቲ እና ወገኖች፣ ቆይ አንድ ሰው እየደወለልኝ፣ ቆይ እስከዛው ሰዎች ግቡ። አንድ ይሄን ስልክ ላንሳ። ቆይ ማን ያለ ሌባን የሚደግፍ ሰው ካለ ግን እንዳትገባ። ላምባ አንድ ስልክ እስካነሳ አውራ። እሺ፣ ግን እዚህ ቤት ፍትሃዊ ነገር እየታየ አይደለም። ልንናገር ስንል እየተነጠቀን ነው። ታፕ አድርጉ። ግን ይሄ የሞያሌው ነገር ቢታሰብበት እንደ ሀሳብ ለብልጥግና መልካም ነው። እውነቱን ነው ጅቦ። እንደውም እሱ ያየበትን መንገድ እኛ አላየነውም ነበር። እንደ እውነቱ ከሆነ ማን ነው ግመል ያስገባው? ማን ነው አንተ ግመል? ጅቤት ግመል ይገባል። ላምባ ምን አለ መሰለህ እንዳይበላ ጅቦ እንዳይበላ ግመል። ኧረ አይበላኝም፣ አይዞህ አብሽር። ኦኬ እኔ ምን አለ መሰለህ ላምባ፣ ይሄ መንግስት በእውነት ይሄ ከዚህ ዘር ነህ ብሎ ምንም ያደለው ነገር የለውም። በቃ ዋና የተመቸኝ አሁንም የምመርጠው ብልጽግናን በእንደዚህ አይነት አሰራሩ ነው። ደጋፊ ነህ። የምሬን እኮ ነው የምልህ። እኔ አብይ አህመድ ዶክተር አብይ አህመድ ራሱ ጥፋት ቢሰራ የሚያስሩት ይመስለኛል። ብልጥግና እንደዚህ አይነት ፍትሃዊ መንግስት ላይ ነው የደረሰው። ጅቦ ራሱ ቢሆን ነውጣ ኖ የምሬን ነው የምልህ። በእውነት በጣም አድናቂው ነኝ። ማንም ይሄ ብሔር ከዚህ ብሔር የሚበልጥ የለም። ጥፋት ሰርተሃል ትታሰራለህ። እኛ እኮ መጠርጠር የነበረብን እኮ ባጫኔ ስትል ነበረ አንተ። ኖ የምሬን ነው። እኔ በጣም ማደንቀው ብልጽግና በዚህ ነው በእውነት። ከላይ ወንጀል ሰራ ተውት፣ ኦሮሞ ነው የሚባል ነገር የለም። ትገባለህ፣ ፍርድን ታገኛለህ።
አንተ ሸገር ነህ። ሸገር ስላለ በቃ ተው ተው። ኧረ እኔ ሸገር አይደለሁም። ላምባ አታውቂኝም አንቺ። ጅጅ ካለችኝ አንተም ልክ ነኝ ነው። የት ነው ያለው? የት ነው? እኔ ስደተኛ ነኝ። በስደት በውሃ በወንዝ ምናምን ቄም ስደተኛ፣ አንተም ብሎ ስደተኛ እና ይሄ መንግስት ፌር ነው፣ ሁሉንም እኩል ነው የሚፈርደው። እኩል ይሄ አሰራሩ በጣም ዶክተር አብይን ሊያስሩ ይችላሉ እኮ ነው ያልከው። ጥፋት ካገኙበት የምሬን ነው የምላቸው። ይሄንን በጣም በተከታታይ አየሁት። እንዴ ታዬ ደንዳ የሚባል ሰው ታውቃላችሁ ጋይስ? ታዬ ደንዳ የሚባል ትልቅ ባለስልጣን። ታዬ ደንዳ የሰላም ሚኒስቴር ነበረ። ተው ተባለ፣ አፈላ ተው ተባለ፣ ታስሯል። እነሱን ስለተቃወመ ነው እውነቱን አሁን ታዬ ደንዳ ትክክለኛ ሰው ነው። እሺ እንትናስ በረከት ተቃውማለች እንዴ? ማንሽ በረከት ገበሬዋ እሷም በሆነ ነገር ብቻ በሆነ ነገር ተገናኝታ በሃይላንድ ጋዝ ቤቷ እያጠራቀመች ርቶ ውስጥ ስቃለ እንዴ? የምሬን እኮ ነው የምልህ። ስለዚህ እንዲቀጥል ነው። እኔ ብልጽግና መርጣለሁ። ብልጽግናን ምረጡ ባይ ነኝ። እንዴ ጅቦ ቤት ቁጭ ብለህ የምርጫ ቀስቀሳ ጅቦ በጣም ይቅርታ ሰውየውን ነቅዬ አውጥቼዋለሁ። ምክንያቱም ማን ነው አንተ አስወጣና አስገቢ ያደረገ? እዚህ ስልክ እያወራው ነበር ያለውን አልሰማህም አንተ ነቀዝ። አሁን በዮናስ ሙሉ ላይ የተሰራውን ደባ እነዚህ አጭበርባሪዎች በዚህ ደረጃ የሄዱበት ነገር ደግሞ ብዙ አጭበርባሪዎች አሉ። ብዙ እና እኔ ከዮናስ ሙሉነህ ምን መሰለህ ይቸኩላል፣ ስሜታዊ ይሆናል። ከዛ በኋላ አጣርቶ ሲደርስ ደግሞ ተገልብጦ እርግጥ ያደርጋልና ዮናስ ቢያንስ ካለፉት ስህተቶቹ ቢማር ባይ ነኝ። መጀመሪያ ቢያጣራ። ፍራውልስ ለምን በዚህ ደረጃ እሱ ሲሰደብ ዝም ይላል? እብድ ነው፣ የእብድ መድኃኒት ይወስዳል ምናምን እያለችው እንዴት አይ ስርዓት አርጊ፣ ስለ ዮናስ እዚህ አያገባንም፣ ስለሰረቅሽው ነዳጅ እንጂ ምናምን አይላትም። ሲጀመር ከጓደኛ ማቾች ናቸው፣ አብረው በልተዋል። አንተ ምን አብረው በልተዋል? አብረው ሊካሰሱ በዮዳብ ላይ ሊመሰክሩ። ዮዳብን አላየሁም? ቂጡ ሳቀኩ በዛ ቦርጩ ዮናስ ይቅርታ ጠይቀኝ እያ በፈጣሪ ባጫ ግን ቤት ውስጥ በእውነት ብልጽግና ምረጡ እያለ ነበር ቅድም። ለዛ ነው ይምረጡ። አዎ ብልጽግናን ምረጡ። እናቴ እኔ የምደግፋ ከብልጽግና ውጭ ማንና አባ ነው የምትመርጠው? ሲጀምር ማንን ነው የምትመርጠው? ተቃዋሚዎቹ እንዳለ ዘብጥያ ነው ያሉት። ብቻውን እኮ ነው ያለው። ወይ ዘብጥያ እንዳለ የምናውቃቸው ፓርቲዎች እንዳለ አሁን እኮ የብልጽግና አሽከሮች ናቸው። ማንን ትመርጣለህ? ደብረ ጽዮን ነው የምትመርጠው? የራሱ የሆነ እንትን አለው። ቲፒኤልኤፍ አለ፣ የራሱ የሆነ እንትን አለው። ፋኖ አለው፣ የራሱ የሆነ ያለው። እንዴ ብልጽግና የሌለው ነገር የለም እኮ። ብልጽግና እኮ ቲፒኤልኤፍም አለው፣ ፋኖም አለው፣ ኦላም አለው፣ ኦነግም አለው እና ለገውሉ ሰብስቦ እኮ ነው ያዛቸው። ለገብ ነው። እኔ ግን በእውነት ለሚወዳቸው ሰው እንትን ይላል፣ ይሟገታል። ፍራውል ግን በጣም ተሳስቷል። በጣም አዳነች አበቤ መታለች። አድዬ አንተ አጀርባጃን ነው ምናምን ያለች እኮ አዳነች አበቤ። አቤት እሺ ወንዱ አዳኑ ሰላም ነው። አዳኑ አበበ እሺ ምን ሰላም እንዴ? አዳና አበበ ግን በጣም ነገር አዋቂ ነች። ጅቡ አይታታል ስትናገር ስታቀሳስር። ሴትየቱ የቷ ሴትዮ? ባለጋዟ በጣም ትችልበታለች። 200 ሺህ ብሩ እንዳይጎልበት አለች። 200 ሺህ ብሩ እንዳይጎልበት ምሳም እራትም ስጋብዝ የነበርኩት እኔ ነኝ ብላለች እኮ ለሆነ ሰው። ቅሌታም ነች። ለማን ነው ለሆነ ሰው አልክሳ? ማን ነው? ሰውነቱን ለምን አትገልጽም? ትፈራለህ? አረ ለቴዲ ለማን ነው የምፈራው? እኔ ቴዲን ሁላ ስትናገር ቴዲ ሐዋሳ 200 ኢንቨስት ሊያደርግ መጥቶ 200 ሺህ ብር ይዞ መጥቶ 200 ሺህ ብሩ እንዳትጎልበት
ቁርስም ራትም እኔ ነበርኩ ስጋብዝ የነበረው ነው። $200,000 ነው 200,000 ብር 200,000 ብር 200,000 ብር ኢንቨስተር ለመሆን ኢትዮጵያ ድረስ መጣ። እሷ ተቀብላ አስበዋል። እና ከብት እርባታ ላይ ነው ኢንቨስት ማድረግ የምፈልገው ሲል እንዴ ላሟ እኮ 1 ሚሊዮን ብር ናት። እና ጊደር ምናምን ብገዛ 500,000 ብር ነው አልክ እና 300,000 ጨምርኛል አላለም። እና ኤርፖርት ድረስ እስኪገባ ያቺ 200,000 ብር እንዳትጎልበት ተሳቅቄ አለች። እኔ ነበርኩ ስከፍል ብላለች። እና ግን አጭበርባሪ እንደሆነች ታውቃለህ። ምንም ጥርጥር የለውም። ይሄ እኮ የታወቀ ነው። ይሄን ህዝብ እኮ አልነቃ ብሎ ነው እኛ ግራ የገባን። ይሄንን ማወቅ ራሱ ትልቅ ነገር ነው። ሰው በገበሬ እቺ አሁን እንደዚች አይነት አጭበርባሪ እንደገና ደግሞ ከሌላ አጭበርባሪ ጋር መታየቷስ ምን ነገር እንትን አላችሁ ተሰማችሁ? ጸጥ አሉ። ፍራኦል ስለሆነ ነው። አማኑኤል ኧረ አለን ድሉን ለላምፓ ልስጠው ብዬ ነው እንዴ። ዋናው ሰካሽ ከዋናው ሰካሽ ጋር መሄዷ ምንን ያመለክታል? እስቲ ይተዋወቃሉ። በቃ አንተ እኮ አራዳ ስትሆን በቃ ያራዳ ልጅ በቃ ከተግባር ድምጽ ተውጧል። አሁን አንተ አራዳ ነህ። እሺ አሁን ከሌላ ከአራዳ ልጅ ጋር ስትገናኝ ማለት ነው ለጠብ አትሄድም። ገባህ አይደል? በቃ ከተባነንክ አንተም ከባነንከው ያኛውም ከባነነ በቃ በፒስ ለመፍታት ነው የምትሄደው። ለምን መንገዱን ታውቀዋለህ። ገባህ? ያ ነገር ያግባባቸዋል። በደንብ ነው ያግባባቸው። ሲጀመር ደግሞ አብረው የበላውን አብረው የጠጣውን ሰው ቁጭ አድርገህ ስታስረግጠው ስትካሰስ የነበረው እኔ ዮኒ ብዙ እንትና ይኖርበታል፣ ብዙ ችግር ይኖርበታል። ግን ሰውን አሳልፎ አይሰጥም። እስከ መጨረሻው ድረስ ይታገላል። ለጓደኞቹ ይታገላል። ምንም ልትሉ ትችላላችሁ፣ ግን እቤቱ ገብታችሁ ሌላ ሰው ልርገጥ ብትሉ አይሰማችሁ። ስፔሻሊ ደግሞ ምናምን አንተ ማን ስለሆንክ እንደዛ እርግፍ ብቻ። አንድ ነገር ግን ታየኝ እዚህ ጋር ጂጂኪያ ታየችኝ። እስካሁን አልወጣችም። ፍራኦል ቤት ገብታ እሷ ባለችበት ምናምን ስታወራ ነበርና የሆነ በቃ ያወራዋል ብላ የምትገምተው ነገር ስላለ ጂጂ እዚህ ቁጭ ብላ እየተከታተለች ነው። አዎ የሰማሁትን እሰማለሁ፣ የማውቀውን አውቃለሁ። ብዙ ነገር ነው ደግሞ የማውቀው፣ በጣም ብዙ ነገር ውስጥ እምቅ አርገዥ ህብረተሰብን ለማንቃት አንድ ቀን ፀሐይ ጮራ በስተ ምዕራብ በኩል እስክትወጣ እየጠበኩ እኮ ነው። የሌባ መንጋ ጂጂ እናቴ ትሙት፣ የሌባ መንጋ። በዛ ላይ ደግሞ ለመስረቅ ሲያስቡ ለማጭበርበር ሲያስቡ እየወጡ የሚሰክሱት ነገር ኮፒ ሊንክ ታብታብ አድርጉ። እንየነሽ ትዝ የምታደርጊ ያቤል ፒን እያደረግሽ ኮፒ ሊንክ ታብታብ ሼር አድርጉ። እነዚህ ሌባዎች ከመስረቃቸው በፊት ራሳቸውን በሳክስ ከፍ የሚያደርጉ ደግሞ አሳካሽ ህዝብ ደግሞ አላቸው። ምንም የማያውቅ ጭባ የሆነ ህዝብ ቲክቶክ ላይ ነው መጥተው የሚሰክሱት። እናቴን መንጋ ደሃ አይጣ ወይ ደሃ ሲያጣ አይጥ ነው የሚሆነው። አይጥ መሽሎክለክ ይወዳል። እርግጠኛ ነኝ ፍራኦልን ወይ ደግሞ ገበሬዋን ትረዳኛለች ብላችሁ ከማሰብ እንዴት አድርገን እንለወጣለን እንስራ ብላችሁ ብታስቡበት የት በደረሳችሁ። የት ኮመንት ላይ እያየሁ ነበር። አንቺ ጀግና ሴት፣ አንቺ ምርጥ ሴት፣ ፎሎ መልሽልኝ የምነግርሽ ነገር አለ። ምን አባት ነግራታል? ደግሞ ያውቃሉ፣ እንደነዚህ አይነት ሰዎች በጣም ያውቃሉ። ሰው ምን ፈልጎ እንደሚመጣ ያውቃሉ። ያ ሁሉ እዛ የተሰበሰበው ህዝብ እንዳለ ግማሹ የሆነች ነገር ትበጭቅልኛለች፣ የሆነች ነገር አገኛለሁ፣ የሆነች ነገር እቃርማለሁ ብላችሁ ነው። ፍራኦል ስንቶቻችሁን ነው ተስፋ የሰጣችሁ? ተስፋችሁን ያጨለሙ ስንቱ መጠበቅ ፍራኦል ይልክልኛል ብላችሁ ጠብቃችሁ ስንት ነገር ያጣችሁት ነገር አለ። እየወጣችሁ ስታለቅሱ እኮ እናያለን እኮ።
እንዲያረግልሃለሁ ብሎ ሳያረግልህ እሱን እየጠበክ ከዛ በየቤቱ እየገባ እንዲያረገኝ የምትል ስንትን እነሱም ይሄን ነገር ስለሚያውቁ ነው። በማንኪያ ነገር ሰጥተው በጭልፋ ይቀባበሏል። ስማቸውን ነው እዚህ ጋር እየመጡ እንትን የሚሉት። እኔ አንድ ሰው እኔ ያለ ማውራት ከጀመረ እሱ አይደለም። እናቴ ትሙት ሀብታም ስትሆን የተማርክ ስትሆን ያለህ ስትሆን እኔ እያልክ አታወራም። ሰው ነው የሚያወራል። እከሌኩ በጣም የተማረ እኮ ነው፣ ጎበዝ ዶክተር እኮ ነው፣ እከሌኩ ምናምን። እናቴን እከሌኩ በጣም አሁን ሻላሙዲን እኔ ሀብታም ነኝ ብለው ያወራሉ? አያወሩም። ግደላቸው እንዴ! አላሙዲን ደሃው ነው የሚያወራለት። አላሙዲን ማለት እኮ ሚድሮክ እንትን እንደዚህ አድርገው ይሻራ በቃ ስለ ሀብታቸው አንድ ቀን አውርተው አያውቁ። ሀብታም ስትሆን ስለ ሀብታ አታወራም። የተማርክ ስትሆን ስለ ተማርከው አታወራ። ደደቡን ተምሬያለሁ አውቃለሁ እያልክ ታወራለህ። ሌባ ጨርዋር ስትሆን እኔ ሀብታም ነኝ እምነዳው መኪና ባንኬ ላይ ያለው እያልክ ኤዲት እያዳረግ ምናምን በዚህ በውስጥ እየመጣ ታሳያ። እኔ እኮ ነው ሌላ ነገር እኮ የለውም እኮ። ይሄ ህዝብ ደግሞ ዝም ብሎ ለመሸወድ ደግሞ አፍ ላይ አፍንጫ ላይ ያለ ህዝብ እንደሆነ እናውቃለን። አሁን ሳራ ሀብታም ነች። አሁን ስለ ሳራ ነው ያወራለሁ። ሳራ ማለት ጣሊያን ላይ ያውን ከጂጂን የሰማሁት በቀደም እሷ ቤት ገብታ ተናዳ ስትሰድባት ነበር። አንቺ ሳራ ለምንድን ነው እንደ ሀብታም የማትሆኝ? ሆቴል አለሽ ምን አለሽ? በየቲክቶኩ እየዞርሽ አንበሳ ታወርጃለሽ። ሴት ልጅ ክብር ዝቅ የሚያደርጉ ቤት እየሄድሽ አንበሳ ታወርጃለሽ። ጂጂ ተናዳ እኮ ነው። ሳራ ሄሊኮፕተር ምን ነበር ያለችው? ሄሊኮፕተር አይደለም መርከብ አለሽ። መርከብ ብለሻል አላልሽ? አንተ ሰውዬ ስሜን አታንሳብ ብለሻል። ሳራን ብለሻታል አላልሽት? መርከብ አለሽ፣ ሆቴል አለሽ፣ በየቲክቶክ ምን ትሰሪያለሽ አላልሻትም? አሁን ስለ እሷ ግን ሳራ ግን መጣ ሀብታም ነኝ አትልም። ሀብታም ነኝ አትልም። መርከብ አለኝ አትልም። ሀብቷን የምናወራላት እንደነ ጂጂ እንደኛ አይነቱ ነው። ተሳሳትኩኝ? ቴልሚ ያየሁን እኮ ነው የምታወራው። የውሸት እኮ አይደለም የሚያወራው ስላላት ነው። ግን እሷ አንድ ቀን አውርታ ታውቃለች? አታውቅም። ያለው ሰው አያወራም። አሁን የተማረች እንያለች። አሁን እንዴ ስለተማሩ ደግሞ እናውራ። የተማሩ ሴቶች አሉ። ምንድነው ስሜን የምታነሳው? እኔ የሆነ ነገር ታወራለህ ብዬ የተማሩ ሴቶች ደግሞ አሉ። የተማሩ ሰዎች አሉ ደግሞ ቆይ ስለተማሩ ደደቡ እዛ ቤት ቁጭ ብለሽ አይቼሻለሁ እኮ እዛ ቤት ቁጭ ብለሽ ስትሰክሽ አይቼሻለሁ። ጥብ የሚል ነገር የለም ነው የምልሽ። ጅቦ በመድኃኒዓለም ወደ ሌላ አትውሰደው። እነዚህ አጭበርባሪ ሌቦች ስማቸውን ከፍ እያደረጉ የሚገነቡ። ቆይ አንዳንድ አበቤ ደወለች። ሶፍዬ ላስገባሽ። ቆይ ሶፍዬ አንቺም ፍራውል ሰካሽ እንደሆነ በደንብ የምታቂ ሴት ነሽ። ነይ ግቢ። ስለ ሳክሱ አውሪና አሜሪካ ላይ እንዴት የት ሄደች? ሙጫቲ ኮታ ቆይ አንድ ስልክ ላንሳ። ያምቦሌ ያንቲ ያይቲ ወሳይባ ነመንፊቱናቲ ልመቲ ዋጂባ አባላ ሀዳ ሲራንጋባ ምን አልሽኝ? እስቲ የገባችሁ ሰዎች አውሩ። ጂጂኮ አንቺ ጂጂ ለምንድን ነው የማታናግሪኝ? ደሞ አኮረፈች፣ ደሞ ተነሳብሻ። ጋይስ ታፕ አርጉ፣ ኮፒ ሊንክ አርጉ። ግድ የላችሁ። እኔ መነሳት አለመነሳት አይደለም፣ ላምባዲና አይደለም። ያልገባህ ነገር ይኸውልህ፣ ሁል ጊዜ 3 ሰዎች አሉ እዚህ ሚዲያ ላይ ማለት ነው። ፈርዖን፣ መንሱር፣ ገበሬዋ፣ በተወሰኑ ሰዎች በተለይ በዛሃርሻ በማነሱ ጅቦ ሰላም ነው የሚቀነቀኑ ማለት ነው። እኔ ያልኩት ምንድን ነው፣ እኔ በማንኛውም ዘር ይሁን በማንኛውም ሌባ ነው ከተጠረጠረ እናንተ አንስታችሁ ሀሳብ መስጠት መብታችሁ ነው። እኔ አያገባኝም። እኔ ሌባ የምደግፍም አይደለሁኝም፣ ተቃዋሚ ነኝ እንደናንተ። ግን አንድ ነገር ግን ሁሌ የተወሰነ አካል ይበረታበታል። ዋይ ነው በቃ ሁሌ አሁን ከነሰራዊት ዘሀበሻ ዜና ሲያነብ ስለነሰራዊት ፍቅሬ ስለምናምን ያነብና ልክ መንሱር ጋር ሲደርስ ፊቱን በቃ ያስታውቃል። ደስ ብሎት ነው የሚያወራው። ዋይ ሁሉም እኮ በተመሳሳይ ወንጀል ተጠርጥረው ነው የተያዙት። ያ ማለት ፍርዱን የሚሰጠው ራሱ የፍርድ አካሉ ነው አይደለም እንዴ?
ግን ይሄ ነገር ወደ ሌላ እንዳይወስዳችሁ ነው እንጂ እኔ ያንተን አይሃለሁ። ግን እንደዚህ አይነት ነገር ላይ ደስ ብሎ ስትገባ ስለማይ እኔ ችግር የለብኝም፣ መብትክ ነው። ላምባዲና ከመች ወዲህ ነው እንደዚህ አይነት ነገር ላይ ስገባ ዛሬ መጀመሪያ ከመች ወዲህ ማንጋ የት ጠቁ በእውነት ፌርም አይደለም። እኔ ሲጀመር አይተሽኝ አታውቂም። ለምን ተዋሻለሽ ጂጂ? አንድ ቀን አይተሽኝ አታውቂም። ለምን ይዋሻል? አንድ ቀን እኔ የራሳቸው ጉዳይ። ሰው እንግዲህ መንግስት ከፈለጋቸውና ተጠርጥሮ እንትን ካሉ መንግስት እጃቸውን ይሰጣቸዋል። ምን ያገባል? ጋይስ ታፕታፕ እያረጋችሁ ኮፒ ሊንክ እያረጋችሁ እና ጂጂ ማናቸውም ቢሆኑ መጀመሪያ የጠረጠራችሁ ፖሊስ ነው፣ ህዝቡ አይደለም። ፖሊስ መንግስት ነው የፈለጋቸው። መንግስት ደግሞ ሌባ ናቸው ካለ ሌባ ናቸው። ፖሊስ በየቀኑ የሚያወጣን መረጃ እኮ አትከታተሉም እናንተ። የምትከታተሉት ልክ ብቻ አንድ የሆነ ዘር ውስጥ ከሆነ ግን ዋው እንዲያውም ብታቁ የዚህ መንግስት የአሁኑ መንግስት በጣም እየመነቀረ ሌባውም የሚበዛው እዚህ ቤት ውስጥ ነው። የሚያወጣውም የራሱን ነው፣ የሚያስረውም የራሱን ነው። እንዲያውም በደንብ ሌቦች እንድናበረታታቸው ነው። በአንድ ጊዜ አዳምጠኝ። አማርኛ ነው እያወራለሁ እያልኩ ያለሁት። አሁን አንተ ያመጣኸውን ወርድ እንድትጠቀሙ አይደለም። እየታሰሩም ነው፣ እየተቀጡም ነው፣ እየተጠየቁም ነው። ግን መንግስት ሁሉንም ነው የሚያወጣው። አሁን ከመንግስት ጋር አይደለም ጥያቄ። መንግስት ሁሉንም ነው የሚያወጣው። ሁሉንም ዘር አይልም። ያገኛቸው ኢንቨስተሮች በሙሉ ሲያወጣ እንዳንተና እንዳንተ ጓደኞች ያሉት ነው። እኔ ምን ቤት ነኝ? በቃ የምታውቃቸው ሰዎች ልበልሽ፣ የምታውቃቸው ሰዎች ቁጭ ብለው በቃ ደስ ብሏቸው ከአነባበብ ራሱ ዛሀበሻ እኔ በህይወቴ እንደዚህ አይነት ሰው አይቼ አላውቅም። መንሱር እንዲሆኑ መንስር እንደዚህ ሆኑ። በቃ ስለነሰረስ ባይገርም ሰራዊት ፍቅሬ የመጣው ከዛው ከወለጋ ነው። አላወቀውም እንደሆነ አላውቅም። ሰለሞን ደሴ ገባ። አሁን እነዚህ የምታያቸው በሙሉ ኦሮሞዎች ናቸው እኮ። አሁን እኮ ከተጠቀሱት ከመንሱርም ከሰራዊት ፍቅሬም ከሰለሞንም ብትጠይቅ ሶስቱም ኦሮሞዎች ናቸው። እኔ ሌላ እንግዲህ እንትና ስልጤ ነው ማነው ስሙ ካሊዲዬ። በተረፈ ግን ሶስቱንም ብታያቸው ኦሮሞዎች ናቸው። ግን ደስ ያልገባኝ ዘራችሁ ከወንጀላችሁ ጋር ምን አገናኘው? አልጠየቅኩም። እሱን እኮ አልጠየቅኩም። እኔ እሱን እያወራሁ አይደለም። እሱንም እንድታብራራልኝ አይደለም። አንተ የነሱን ወንጀል አንተ ልታብራራ ትችል ይሆናል። ስለሚሰድቧቸው ነው ስለሚያጠረጥሯቸው፣ ግን ማብራራት አትችልም። ገባህ? እኔ የተናገርኩ ያለት ስለ ራስህ ነው። አንደኛ አልኩህ ቅድም አንተም ደስ ይልሃል እንደዚህ አይነት ነገር ላይ አልኩህ። በቃ አይ መልስ እኮ የሚሆነው ነው እኔ ጂጂ ሁሉም ላይ ብለህ ስለ ራስህ ነው መመለስ ያለብህ እንጂ ከዘር ምን አገናኘው? እኔም አልወጣኝም። ምን አገናኘው? እኔም እኮ እንዳንተ ማለት ትችላለህ። ምን አገናኘው? ሶስቱ ሁሉም ኦሮሞዎች ናቸው አልሽኝ። እኔ ደግሞ አይደለም ያልኩኝ ቢገባው ነው ያልኩኝ። ይኸውልህ እኔ ከአንተ የበለጠ ቃላትን መሰንጠቅ እፈልጋለሁ። ሳያውቅ ስለቀረ ነው እንጂ ያው አሁን ስልክ ተደውሎልኝ ነበረ። ትላልቅ መረጃዎችን እየተቀበልኩ ነበር። አንተ ዝም በል። መረጃ ኪትፋ ምንም መረጃ የለክም። ቆይ ላውራ ተከፍሎሽ ነው ወይስ ገበሬዋ? አንተ እንጂ የሆነ ነገር ሰሞኑን ተነስቶባት ወርጃ አዳምጥሃለሁ። ቅድም ያልከውን ነገር አዳምጥሃለሁ። እንዴ እኔ ጅቦ እኮ አይደለሁም ሌባ ያልኳት። መንግስት እንደ መንግስት አገር የሚበራ መንግስት እኮ ነው ሌባ ያላት። አሪ አንደርስታንድ። ከዛ ደግሞ መረጃዎች እየመጡልኝ ነው። እሷ ብቻ አይደለችም ሌባ። ሌቦች ደግሞ በሚያሳዝን ሁኔታ የሚዘርፉት ድሃ ህዝቡ መሆኑን ነው። ድሃ ህዝብ አንዳንዶቹ የግመል ስጋ ሁሉ ያበሏቸዋል። የበሬ ቁርጥ ስጋ ነው ብለው ብዙ አይነት ወንጀል እኮ ነው ያለው እዚህ የምናውቀው እኮ። እኛ እኮ ብዙ ነገር እኮ ነው። ያው ሰዓቱን ጊዜውን እየጠበቀ የሚመጣ ነገር ነው እንጂ
አጭበርባሪዎች እኮ ፍራውልና ወይ ደግሞ እቺ ምናምን አይደሉም። ሌሎችም እኮ አሉ። ብዙ እኮ ነገሩ እኮ የተወሳሰበ እኮ ነው። ህዝብን ነው የምታጭበረብሩት። ህዝቡ በእግሩ እየኳተነ ነዳጅ ደብቃ ለሞተረኛና ለባጃጅ ሹፌሮች በሃይላንድ እንደ ሽንት እያንቆረቆረች ስትሸጥ የነበረች ሴት መንግስት ማን ያስገባት? ጅቦ መንግስት ሌባ አላለም። መንግስትን ፈርታ አይደል ያመለጠችው? በኬንያ በኩል አድርጋ እሷ ፍቅሪዝም ነች። ሚዲያ ላይ ያሉነ መረጃ ከሚያስፋፉት አንዱ ጅቦ ነው። እያየህ ነው። መንግስት ሌባ ያልተባለች በፌዴራል መንግስት አድርጎ ሌባ አላላትም። ተከሳሽ በተከሰሰችው ወንጀል በነዳጅ ወንጀል እኔ አያገባኝም። እያዳመጣችሁት ነው። የእናንተ አባል ምንም መጠየቅ ካለበት ጠይቃል። መንግስታችን ጠይቋታል። እንደዚህ አይነት ፍርድ ቤቱ ሌባ ብሎ ሲያገኝባት ነው እንጂ ህዝቡ በእግሩ እየኳተነ ህዝቡ በእግሩ እየሄደ ታክሲዎች ቁመው የጭነት መኪና ሰልፍ ወረፋ የያዙት ይኸው 2 ወር ናቸው። አንዱ ያክስቴ ልጅ ነው፣ ረዳት ነው። እግዚአብሔር ምስክሬ ነው። እሷ ራሱ ተከሳ አገር ለአገር እየተሯሯጠች እኔን ትክሰሰኝ። ያለ መረጃ የሰውን ስም የሚያጠፉ በሙሉ ተብሏል። አንቺንማ የሆነ ነገር አቀማምሳሻለች እኮ እኔ እኮ አውቃለሁ። ሆነም ቀረም በ30 ጂጂክያ የቀጠሮ ጌም አላት። እንዳትቀሩ ወንድሞች፣ እኔ በእንደዚህ አይነት በኩል አልፈልግም። ወንድሞች ማነሽ ሳራ እንዳትቀሪ፣ ባለ ሆቴሏ እንዳትቀሪ። እስቲ ታፕታፕ ኮፒ ሊንክ አድርጉ። እንዳትመጣብኝ ጊፍት ጋላሪን ሙሉልኝ። ታፕታፕ አድርጉ እስቲ ጊፍት ጋላሪን እየሞራችሁ። እንደዚህ አይነት ቅመም የሆነ ወሬዎች መረጃዎችን እኮ ቀስ እያለን ነው የምናወጣው። ጂጂክያ ነው እዚሁ ቁጭ እንዳለች ትጨልላለች። እሺ ያቢ ወዬ ጅቦ መረጃሽ ምን ሆና? አይ ምን ሆና ነው እንትና ቴዲ ሐዋሳን መሳደብ የጀመረችው? አይ እንትና ማነች? ቴዲ ሐዋሳ የብልጽግና ደጋፊ ነው። መረጃ መጣለት ስለሷ ከትላልቅ ባለስልጣናቶች ተጣልተዋል ሁለቱ። አይሽ ጂጂክያ ተመልከት። ቆይ አንዴ መረጃውን በእንትን እናስይዘው ወይ ያቢ ልጅ አትመኙ። እሺ የእውነት ለማድረግ በቃ አሁን ጂጂ ከገበሬዋ ጋር ትናንት ነበሩ፣ አብረው ነበሩ፣ ገስት ላይ ነበረችና ተጠቃቅሰው ምናምን በውስጥ ሲደዋወሉ ኖ ገበሬዋ ማለት በጣም አደገኛ፣ በተለይ ለኢትዮጵያ ለዚህ ስራው አይሻላትም ነበረ። ሀሜቱ ምን ያደርግላታል? አሁን የለማ ሰካሽ ናታ። ሳክሱን አሁን እኮ የሌላቸው ሰዎች ናቸው አለን ብለው መንግስትንም ህዝብንም የሚያጭበረብሩት እኮ አለን እንዲነን እያሉ ተከታይ ሲበዛላቸው አለን። እኛ እኮ ድሮ በጣም ነበረ የምናደንቃት በስራ በጉብዝናዋ። ውሸት ስሟን ሲያጠፉ ሚዲያ ላይ ስሟን ለማጥራት መጣች። የመጣችው ድሮም እናቷን የማታከብር ሴትዮ ብዙ ታሪክ አለ እኮ አናወራውም ብለን ነው እንጂ። እሺ ቀጥል። ህዝቤ ሆይ እንዳትሸወድ፣ እናቴ ትምት እንዳትሸወድ ህዝቤ። ጂጂ ቀጥይ። አይሸውዱንም እኮ መሸወድ አይሸውዱንም። ግን ያው ለምን መቀጥልል እንዳወራል ፈለክ እንዴ? እኔ አንተ ራስህ ታውራ መለ ለምንድን ነው መንግስት ጠርጥሯታል፣ መንግስት ተጠርጣሪ ብሏታል እንጂ ሌባ ብሎ እስካልፈረዳት ድረስ ለምንድን ነው አንተ ሌባ የምትለው? በህግ ተፈላጊ ስለሆነች አይደል ያመለጠችው? በኬንያ በኩል አድርጋ ኡጋንዳ ራሱ ይፈልጋል አይደለም? እሷን አይደለም ራሱ እኮ ፓርላማ ላይ ሆኖ እኮ ጠቅላይ ሚኒስትር አብይ አህመድ እኮ ራሱ እየፈለገ ነበረ። የማይፈልገው ነገር አለ እንዴ? ማንን ነው የሚፈልገው? መንግስታችንን ባትነኪብን መልካም ነው። መንግስታችንን ባትነኪብን ይኸው እነ ፍራውል እነ አሁን አንድ አጭበርባሪ ቦታ ከተገኘ ቴምር ለምሳሌ አሁን ፍራውል አጭበርብሯታል። ታውቂያለሽ? ምን አገባኝ? እንዴት ነው መብት የሚሆነው? ያየኸው የተረዳኸው ነገር ሲኖር ነው። የሆነ የተረዳኸው ማስረጃ አሁን ለምሳሌ ሳራ ምን ብላ ጻፈችልሽ? ሳራ ባለሀብቷ ምን ብላ ጻፈች መሰለች? ንጹህ ከሆነች ለምንድን ነው በኬንያ በኩል ያመለጠችው አለች። መረጃ አለሽ ሳራ? አይ ሳራ መረጃ አለሽ? እንዳትከስሽ። ባለሀብት መርከብ አላት፣ ምግብ ቤት አላት፣ ትከስሻለች። ሳራ አንተ ጅቦል ታያይዛቸው ነው። ሳራ መረጃ አለሽ በኬንያ በኩል ለማምለጧ?
አይ እንዴት ወጣች ግን ተፈላጊ እንዴት ወጣች? ፍራኦል በሚሊዮን የሚቆጠር ዶላሮች አሉኝ ብሎ ሳራኮ እሺ በረከት እንኳን ወጣች በመቶ ሺህ የሚቆጠር የትራክ ብርን ያጭበረበራት እህታችን አሁን እዚህ ትገኛለች። ሁለት አጭበርባሪዎች ሰማማ ልንገረ ጅቡ ሰማማ ግን አልገረመም። እርስ በርሳቸው ሲባሉ እኔ ጋር ለፍራኦል አግዘው የነበሩ ሌቦች አይገርምም። አንቺ እኮ አንተ ልብ ይኑር ይዋረዳል። አንዷ ይቺ ጂጂ የምትባል ነበረች። አንተ ላይ ወጣች ፈርታ ነው። አንድ ቀን አላህ ያወጣልኛል ስትይ በጆሬ በዚች አንቋርሬ ሰምቼሻል። ያዋላህ ዲን ያወጣልሽ አንቋራዛማ ዲግ አንድ ለጅበት ሂጂበት ማለት ነው። አንድ የማንተያ እንዲያው ጂጂ ራሷ እኮ እንዲያው ሁሉ ብር በልቶሽ እንዲየቻልሹ እናቴን የቦን ራሴን አጠፋ ነበር ብላኛለች እኮ አንድ አርቲስት ዙዙ የምትባል ቤት እዛ ባለፈ ሶፋ ገዛልሻለሁ በሏት ማለት ነው ለጂጂ ሶፋው ይገዛል ብላ። አረ ፍራኦል የኛ ሰው ካጠቃችሁ እኛም እንዲለመርነው ወለጋ ላይ አማራን እንጨፈጭፋለን አላሰራው ካላችሁ አለች። ምንድነው አንቺ ታብላ አንቺ ምንድነው አንቺ አየት እኛም ያወራን አማራልሽ ከጆር አማራን ያልሽ አንቺ ስለ ሌቦችና ስለ አጭበርባሪዎች ስለ ሸዋሸዋ ያወራን አማራት ጂጂ ያው ልጅ ፖለቲካ ትሰሪያለሽ አንቺ ወግድ ጂጂ ዞራ አማራለች። አያችሁ እኛ አጭበርባሪ ማህበረሰቡን አደናጋሪ ሰዎችን ነው ስንወቅስና ስንሰድብ የነበር ነው። አንቺ ዞረሽ እዛኪያችን ፖለቲካሽን ጠምጥመሽ አይ ደምር መቶ ሺህ ተጨበረብረሽም አማራት ያለሽ እንግዲህ አማራ ህዝብ አዋጥቶ እንዲያይሰጥሽ እናያለን እንግዲህ እኛ ያለው ህዝቡን ሿሿ ተጫወቱበት። ይሄ ምስቀኝ እኮ ህዝቡ እንዲነቃልኝ ነው እንጂ የምፈልገው እኮ ይሄ እየወጣ አለኝ የሚል ሰው አትመኑ። መኖሩን ህዝብ አረጋግጦለት ይሄ ሰው አለው ይበል እንጂ ራስ ወጥቶ አለኝ ካለ እንዲያታምኑት ሊሰርቅ ነው ሊዘርፍ ነው። እንዲህ ብዙዎቹ እኮ አለን ሀብታም ነን ሚሊዮነር ነን ብለው መጨረሻ ላይ ዘራፊ ሆነው መንግስት ጠርጥሯቸው በዚህ በገድል እና እውነቴን እኮ ነው። አንዱ በዚህ በኬንያ ሲያመልጥ፣ አንዱ እስር ቤት ሲገባ፣ አንዱ ቡርኪና ፋሶ ደርሶ ሲመለስ፣ አንዱ እንዲህ ሀብታም ነኝ ብሎ በሚሊዮን የሚቆጠር ዶላር ያለኝ ብሎ የተመርየን የምስኪኗን የአማራ ታጋይ 100 ሺህ ብር ላጥ አድርጎ የበላ ሁሉ አለኝ ብሎ የሚያወራ አንዲ ከይረኛ የለም። በቃ አለኝ ብሎ የሚያወራ አንዲ ከይረኛ የለም። ተመጀመሪያ አለኝ ብሎ ማውራት ሲጀምር እንሆ መጠርጠር አለባችሁ። ወላሂ ላዚም ራስ ወጥቶ እኔ ሀብታም ነኝ እኔ አለኝ መኪና እንዴ አናቃችኋለን እኮ እንዲው ባቀም እንኳን የሆኑ ቲክቶከሮች አልነበሩ አንዳንዴ እየወጡ እንዲ የሚዘባበቱብን አሁን የት ናቸው? አርግዘዋል። አንዷ አርግዛለች። ያው በቀደም አሁን ምጥ ላይ ነች። ጂጂክያ ለካለች ቅድሚያ እናስገባ። ጂጂክያ ዛሬ ሆዷን ቁርጥ አርጓታል። የሰማሁት ነገር አለ እሱን እንዲያላወራ እየጠበቀችኝ እንደሆነ አውቃለሁ። አቤት እኔ አይ ኒድ ሄልፕ ዩ ጅቡ ቲንክ ዩ ሶ ማች የታባቷ ንቅል አርገጣልካት ይኒ ጌታ ይሪ አውቃ ታባላንማ እሺ እኔ ልጆቼን ይሳኝ ይሄ ጨለማ አይንጋልኝ። ይሄው ዛሬን አያሳድረኝ። እኔ ጂጂ በኔ አካውንት ጀርመን ሀገር ስኖር እግዚአብሔርም ሲያወጣ በኔ አካውንት በኔ አንድ ቀን ኦሮሞ በለው መንግስት በለው እንግዲህ $1 ይላከልኝ የለም አንድ ቀን። እና ቴምር ተልኮላታል የሚል አሽሙር እየተናገርሽ ነው ማለት ነው። ምንድን ነው ያለችው? ሶፋ ነው ምናምን አለች። እኔ እግዚአብሔር ይመስገን ፍራኦል ግን ዱባይ ተዝናኛለሽ። ህዝብ አደባባይ ፍራኦል እኔ ልክልሻለሁ ቆይ ብሎሻል አላለሽም? ምን ፍራኦል የሆነ ሰዓት ላይ ተዝናኛለሽ ትጌት ብሎኛል። አዎ እና እሺ ብላሽ ከፈለግሽ ኤኒ ታይም ትኬትም ሆቴልም ልቁረጥ ሶፋም ይቀየራል ብሏል። እሱን አላለም ብሏል። ቴምር ላስገባት
ከእሷ ጋር አልቀመጥም። ግን ይሄን እንድታውቅልኝ ነው የምፈልገው። ሁለተኛ ነገር ደግሞ ጅቦ ምን እንደቆጨኝ ታውቃለህ? አለመቀበሌ። እያንዳንዱ በቀደመታ ታሪካቸው ሲወጣልኝ እያንዳንዱ ሚዲያ ላይ እንዳለ ይቀበላል። እኔ አንተን አላውቅም። ትቀበል አዳምጪኝ። እኔ አለመቀበሌ ግን ቆጨኝ። እኔ መቀበል ማለት ማይንድ ሰርቪስ ካሽንግ ክራይንግ ይለዋል ፈረንጅ። የሆነ ሰው ብሩን ሲቀበል ተሆነ ሰው ጭንቅላቱን ባልተገደበ ነገር እያከራየው ነው የሚል እምነት አለኝ። እኔ አሁን ለበርካታ ዓመታት የቲፒኤልኤፍ ደጋፊ ሆኜ ስነሳ አንድም ቲፒኤልኤፍ ከፍሎኝ አያውቅም። ምክንያቱም ተከፈሉኝ ጭንቅላቴ ተከራይቷል ማለት ነው። አሁን አለመክፈሌን ወይ ደግሞ ቲፒኤልኤፍ እንዲያልከፈለኝ የምታረጋግጡበት ነገር ታለ አንዲ ነገር መናገር እችላለሁ። አብይ አህመድን ምረጡ ቅስቀሳ አይሽ አሁን ቲፒኤልኤፍ ቢከፍለኝ ኑሮ እንደዚህ ብዬ አልናገርም በሞት ያ እኔም እንደዛ ነኝ። ነውጪ ተምር ደግሞ ተግባ ነኝ። ሁለታችሁ አትዋደዱም። አሁን ደግሞ ተምር ትገባለች። እኔ ማንም ሰው ሊከፍለኝ አይችልም። ለምሳሌ አሁን ትግሬዎች ብር ስለሚሰጡ ነው ምናምን እንዲህ ትግሬ የምትለው ትኛላችሁ። እንግዲህ ተዛሬ ጀምሮ ወላሂ ላዚም ኦሮሞ ነኝ። ኦሮሞ እንደሞ አታሸንፉትም። አዎ አንፈልግም ጭቅጭቅ አገር እንመራለን። አትቦጫጨቂ። ማን ከልካለ አንተ ዲየዲየም ለምንድን ነው ታስወርድ? ተምር ቆይ እኔ ልጨርስ። ተምር አሁን እዚህ ቁጭ ብላ እኔ ኦሮሞ ደጋፊ ነኝ ብትል እንዲህ አለ ይቀየሩባታል። ወላሂ ላዚም እኔ ግን ማናባ ከልካይ የለኝም። ወረቦች እኛ ኬሚስ ለአንድ ሰተናችሁ እየኖርን ነው። ጅጅት ጊፍት ልቅጠማትና ጊፍት ስጡኛ እንትና የበላውን የጊፍት ጋር ሉሉ ይላልበት አንተ እኔ ወድሻለሁ ተምር ቀጥ አንቺን ልቦና ቅልሽና አስገባታለሁ ተምር አሁን እኔ ወረሞች ራሱ እዛ እኛ ለአንድ ሰተናቸዋል ታውቃለህ። እዛ ወሎ ኬሚስ ለአንድ ሰተን እያኖርናቸው ነው። እኔ አሁን ጂጂ ኪያ ጌም እዚህ ጋር አሁን አንዴ ኮአክሽን ቆይ ያሳየን ልጨርስ። አንቺ ደግሞ ጅርቅት ያለ ጂጂ እኮ እያዳመጠች ነበር። ቆይ አንዴ ቆይ ወልዲያ ወርዲያለሁ። አታወራም አወራለሁ በቃ አለቅ። እሺ እና ለአንድ ሰተናቸዋል እዛ እና ደግሞ የእናንተ ሰው እኔ ኢትዮጵያዊ ብዬ ሄጄ ብሬን በልቶኛል። ጊፍት ጌም ልግጠም። ማን ነው የምገጥመው? ጅጅን ጌም ልግጠም። ብሬን መልሱ። አለቀ። ጂጂኪያ ጋር ጌም ልትጫወች ወላሂ ተቀጠቀጠሻለች። ወላሂ ላዚም ተቀጠቀጠሻለች። ወረሞቹ ለኔ ነው የሚሰጡኝ። አንተ ያማል እንዴ? ለአንዲ ሰዓት አንቺ ለኪ ወረሞ ነሽ ለኪ። አንደኛ ደግሞ ይኸው ለኔ ሲያግዙ ነበር። ወረሞቹ ፌር ናቸው። አንዴ ለዛ ፍራውልን ትስል ፌር ሆነው አይደለም ወረሞ ስለሆነ ነው። አኛኔ ባንወድም የሲው ጉድ ያው ስሚ ወረባቦት ወልደሽ ታዲያ ወረሞ ባይደግፍሽ ወረባቦት ወልደሽ ወረሞ ባይደግፍሽ ይገርመኝ ነበር። ቀጥይ ጅሎ ወረባቦ እነሱ እኮ አይወለክ ግራኛ አህመድ ሲመጣ የወሎን ስም እየቀየሩ ምሳሌ እኔ ተወልጄ ያደኩበት ወረኢሉ ሀብተ ግራኛ አህመድ ሲመጣ ሙስሊም እኮ ነች። ኢማሙ አህመድ ብቲ ምን ትሆኛለሽ? አሁን ግራኛ አህመድ ሙስሊም ናቸው። አንቺ ሙስሊም ነሽ። ግራኛ አህመድ ምናምን ከምትይ እንዲህ አንድ ሙስሊም ኢማሙ አህመድ ሲመጣ ወረሞ ኢማሙ አህመድ ደግሞ እኮ ኦሮሞ አይደለም ሱማሌ ነበር። ባክሽ ወረሞ አልቀየረም። ኢማሙ አህመድ ደግሞ ሶማሌ ናቸው፣ ወረሞ አይደሉም። ያው ወረባቦ ተተባለ ወራ ከሲማ ይባላል። እንግዲህ ወረ ሂማኖ ተተባለ ወረው አንቺ አሁን ፖለቲካ ሰርተሽ ሙተሻል። አዙሬ ፖለቲካውን እንዲያልሰራብሽ ዛሬ አንዴ አክሱምም እኮ አካሱም አንድ የሆነ ከፈለኩ መመስከር እችላለሁ እኮ እዚህ ጋር እኮ ማን ካልካ ያለኝ እንዴ ቴቨር አሁን አንቺ ባንቺ ቤት ወረማ አይደለም ብለሽ ልታስተባቢ ወላሂ በይ አብን እኛ አማራ አይደለንም ወሎ ነን ተሆነ ኦሮሞ ነን አላለም። ባርቲ እንደዛ ብለናል እና መብረቁ ወሎ እናስገነጥላለን ብለዋል። ምን አይነት ፖለቲካ
ቴምር ልካለች። አሁን ታጨሰኛለች። ወይ ጂጂክያ ታለች ተገባለች ታለ ጂጂክያ አለች ቀይ አለ የለም አለ ወጣች። ፖለቲካ እኔ የሰማሁት ሚስጥር ስላለ እኮ ነው ወላሂ ላዚም 3-4 ትላልቅ ሚስጥሮች አሉ ላወራቸውልና አንዳንዶቹ አይወሩም አሳልፈን ለሰው ሰተናቸዋል። ሰሞኑን ይሄ ብር እየተቀባበላችሁ ይሄን እያስፈራራችሁ አንገ ወላሂ መጨረሻ ድረስ እንካሄዳለን። ያው አማራ የሚለውን መዝሙር በመቴምር እናሳድሰዋለን። ጅቦ ለምንድን ነው አይው ለሰሞኑን አሁን ምሳሌ የቀስቀሳ ሊያረጉ ብለው አስፋልቶ ላይ ኛ ብለው ጮህ ወደ መሃል ሲገቡ በድንጋይ ህዝቡ አንተ ዲዲ ምን አባል ታረግ ዲስ የመጣ ምናምን ብሎ የዲስ ህዝብ አፍጫፍጫው ሲለው እየሮጡ መኪና ይዘው ላጥ ከዛ ሞከረዋል። ባይደው ዲስ ያላየችው አይውለ እኛ ጋር ክልል ቆይ አንዴ ሊድበት ለምንድን ነው ግን የምታስወርደኝ? አንተ አዳምጭም ደስ ያለሽ ነው የምታወሪው። ሰው እንዲያወራ ደግሞ አትፈቅጂም። ምን ይልቁን የሚያናድድ እንዴ እኔ ስገባ ነው እንዴ አንተ ማውራት የሚያምርክ ታውኝ አላስወራኝ ካልክ ጅጅን ሆልጊያውን ስላት ጸጥ ትላለች። ወላሂ ላዚም ከዛ ታወራሁ በኋላ ሳሪው ታወራለች። ቅድም አሁን ስለ ሶፋ ጠየቅኳት። ትኬት ይቆርጥልሻል ዱባይ የሚለውን ደግሞ ጠየቅኳት። አዳመጠች። አንቺ እኮ አታዳምጭም። አንዴ ከለቀቅሽ በቃ አሳቢየን ታላቋር አሳቢየን ለምን አባን ማውራት ጀምሪ ሰው አቋርጠቅ ይጅበት አልሄድበት። እሺ በነገራችን ላይ ወሎ ይውላ አሁን አንተ ቅድም ሙስሊም ነኛ ግራኛ አህመድ ስል ለምን አልሻል ይባል ነበር ላልሆንም ላሌላው ሰው እንደሚጠሩት እኔ ምን አገባኝ? ሙስሊም ነኝ አዎ ሙስሊም ነኝ። ሰው ሙስሊም ስለሆነ ሰው ኢማሙ አህመድ እያሉ ነው የሚጠሯቸው። አይ ዶንት ኬር እኔ ባክኔ አማራ ነኝ ከአማራነት እምነቴ አይበልጥም። ባክዲ በደሜ ነው የምገደለው በማንነት ለምን እምነትሽ ነው የሚቀድመው አማራነትሽ? አማራነቴ ነው የሚቀድመው። ወላሂ ጀሃነም እየገባን ነው። አስተግፍሩላህ ባው እንግዲህ ቅስቀሳ ጥሩ ነገር መስራት ነው። አሁን እንዲሁ አንዱን ክርስቲያን ወሎ እያስገብቸው አንተ አሁን እንዲሁ ክርስትና ይበልጥብሃል ወይስ አማራነት ብለው ኧረ ክርስቲያንነት ነው የሚለው ወላሂ አዚም አንቺ ምን ነው አይልም ወላሂ እምነቴ ይበልጣል የሚል ይሄ ዝም ብለው አማራነት ያልገባቸው በእምነት አውቀው የሸወዷቸው ምስኪኖች ሊሉ ይችላሉ። እምነትክንም አይውለ እምነትክ ራሱን የቻለ ቦታ አለው። አይ አንዱ ወላሂ ወቢላሂ እምነት ነው የሚቀድመው። ወላሂ ሀያት ወሎዬው አመጣችሁ። አሁን ሀያት ወሎዬው አሰላሙ አለይኩም የቷ አስተግፍሩላህ እንትና ጋር የምትውልና ተዋት ይቺ መብረቁ ጋር የምትውል በመብረቁ የምሻፍር ናት። ተዋ እንደዚህ አይነት ሴቶችን አታምጣ። እኔ አሁን መብረቁ ጋር ብገባ እንደ መብረቁ ነው እንጂ ለዋራው አንተና ተበሉኝ። መብረቁ እኮ አማራ እኮ ነው ሚስኪን። እኔ ቆይ እሱን ልጅማ እንደምንም ብዬ ወደ አሜሪካ ሞስጄ ቢሆን ተቸግሮ ነው አይስወ መብረቁ እኮ አማራ ነው። ቤተሰቦቹ ጀግኖች ናቸው። ወላሂ ወረሞ ነኝ ብሏል። ቤተሰቦቹ ጀግኖች ፋኖ ጋር የተቀላቀሉ ከቤተሰቦቹ ስለሚረዱት ነው። አማራ ነው ያውቃል እኮ ግን ስለሚያረጉት አቦተው በእናት አማራ ነው። አባቱ በጣም ጀግና ናቸው አሉ የመብረቁ እንዴ ፋኖ ሁሉ አሉ። ዝም ብሎ እኮ ነው መብረቁ። እኔ አላቅም ብቻ እሺ ይሁን። አማራ ኦሮሞ ሊሆን አይችልም። ሲጀመር እዛ አካባቢ ላይ ኦሮሞ ሊኖር የሚችለው ኬሚሴ ነው ወይም ደግሞ ባቲ አካባቢም አሉ አልፎ አልፎ። ባቲ እኮ ደሴ ጥግ ላይ እኮ ነው። አንቺ ኦሮሞ ሰፊ ነው ወላ የትም ይሆነን ወይስ የትም ነው። በዚህ ደግሞ ካልሽ የትም መኖር ይችላል መብቱ ነው ከፈለገ። አራ ደግሞ ወደ ኬንያም ወደ ኡጋንዳም እንዳለ እነሱ ናቸው እኮ። አንቺ ሰፊ ነው። ወራይሉን ከመጡ ያው ሀብተ ጊዮርጊስ እንደሆነ አምነው ማመን አለባቸው መጀመሪያ። አይውልክ ኢማም አህመድ ያልኩት እኔ ሶማሌ ሆነ አማራ ሆነ ወሬቨር እኔ ስለ ቢሮ አይደለም የሚያወራውት። አሁን ኢማሙ አህመድ እኮ ሶማሌ ናቸው። አሁን ይኸው ወሎ ድረስ መተው ሀገር ስም ታስቀየሩ ቢያስቀይሩ በሶማሌኛ ነው እኮ አሊታሁ የሚል ስም ነበር የሚሰጡት። አይ ያገባኝም ስለ ቢሮ አይደለም ግን የዛን ሰዓት ኦሮሞዎቹ እሱ ቦታን ሲወር እየተከተሉ ሶማሌ ነው ኢማሙ አህመድ ሶማሌ ነው ወላሂ ሶማሌ ነው። ደቦማ ማታስጠላኝ እኮ እንዳወራ አትፈልግም። አንቺ ኢማሙ አህመድ ወላሂ ሶማሌ ናቸው።
እኮ ላውራና ኦሮሞ አይደለም። ምንድነው አፋፌ ላይ አንተ ስለማታስወራኝ ነው። አታስወራኝ ነው ታሪክ አታውቂ አታዘራጃ ታሪክ አጠምዘዣ ምንም አታውቅም አንተ። እኔ እኮ እዛ ተወረዩ ማለት እኮ ነው ተወልጄ ያደግኩበት ሀገር ዘ ሂስትሪ እኔን በሂስትሪ ቆይ ሆልድ ያው እኔን በሂስትሪ ታቦ ሞጣናት ሆነ ቢከርት ንቀሽኛ ወላሂ ንቀሽ ታራ ምን አባይ ሂስትሪ አካክ ረግጣለሁ እምቢ ካልክ በስነ ስርዓት ላውራ አትጃጃ ስለኔ ነው የምትረግጭኝ ወላሂ ወቢላሂ ትንስኪልሽ እናትዬን አፋታና ገላግላለሁ እቴን ነው እኮ ያገባው እኔን በመራገጥ ወላሂ በቅሎ ነኝ አህያ አይደለሁም አናት ይደነዝ ቀጥይ ስድብ እኮ አቁሜ እኮ ከእናትዬ ጋር ስላልሽኝ ግን ሆልዲያውን ሂጂበት እናትዬ የዲያን ለኝታ ቀጥይ ምንም ጀግና ብትሆን ጀግኖቹ ሴት ናት የምታንበረክከው ትላለህ እናት ባል በርከክ ትላለህ ዝም በል አሁን አንዴ ላውራብሽ ቀጥይ ሂጂበት ለምን ፍራኦልና እኔን እንትን ጌም አታጋጥሙንም? እሱም ተቸግሯል እኮ እንደኔው። በረከት ከሰረቀችው ልታካፍለው ነው አሁን። አዎ አይ ታካፍለዋለች። አይናው እኮ ወይ እኔ መግጠም የምፈልገው እኔ እንትን የሚሉኝ ነው ላይክ እንዴ ነው ይሄ እንዳንተ የወዳጅነት ጨዋታ ምናምን ጅል አይደለሁም። ከዚህ ጋር ተጋጥመክ ወላሂ አንዲ ነገር ጠይቅሻለሁ ወላሂ ብለሽ ነው የምትመልሽልኝ። ከዋሸሽ ግን አማርኛ ወደ አንቺ ኮልኮሌ አንተ ዲዲባ ጠይቀኝ አኮሽ አዲያምጪ ወላሂ ተዋሸሽኝ ግን አፋልልልሽ። እሺ ልጠይቅሽ? ጠይቀኝ። ተፈራውል ጋር ተገናኝታችኋል አይደል? ያ መላጣ ነው አይደል? ኬፕ አላወለቀ። ምን እንዴት ነው የማውቀው? ኬፕ ቢወልቅ ነበር ግን እርግጠኛ ነኝ መላጣ ሳይሆን አይቀርም። ግን እንትን ነው ፀጉሩ የሚያጠቁት መላጣውን ሳታይ ነው እንጂ መቶሽ አውጥተሽ ስትች እንዴ እኔ እሱ ጋር አብሬው አልተኛው። እንዴ ነው መላጣውን የማየው? አንተ የሆነ ሰው ማለት ነው ኬፕ አድርጎ ከመጣ መላጣውን አላሳይ ካላችሁ ይሄ ድብቅ ሰው ነው እንዲያታምኑት በፍራኦል ታዘቡት። ፍራኦል እኔ ጋር እኮ መላጣውን ሳታይ ኬፑን እንዴ ቆይ ምሳ ስትበሉ ኬፑን በቃ እንዴ ይቀረሉ በቃ አረ የለም አለው እሱ አለው። እኔ ሲተኛ ራሱ የሚዋልቅ አይመስለኝም። መላጣ እንዴ አላየውም እንዴ እንደዚህ ሲነካካው ሰመልጦ ፀጉሩ ተተክሎ መጥቶ ግን ማለት ነው ይልክ አሁን እንትን ተቀብቶ ቀለም ተቀብቶ ፀጉሩ ጥቁር ይመስላችኋል? አይስዌር ነጭ ነው ፀጉሩ፣ ሽማግሌ ነው ባይደው። አይ በአካል ስለምታውቂው እንዴ መላጣውን አይተሽዋል? አላየሽውም እኮ ይሄን ለማጣራት እኮ ነው። ሃሎ ድምጧ ተቆራረጠ ከኔ ነው። አልስማም ይፍርድ ቴምር ኔትወርክሽ ነው ኔትወርክሽ። ኮፒ ሊንክ ታብታብ አድርጉ በእናታችሁ። ቴምር ተቋረጠባት። ቴምርዋ ድምጤ ይሰማል? እስኪ የተሰማችሁ አንዴ ቁጥር ጣፉ። ወይናዬ ጸዲ ያለ ሰማይ ሂዊ ሄሎ ወይ ሶሪ ድቦዬ ገባሁ እንዴ? ሶሪ አይ ዲድንት ኖ ሪኩዌስት ማድረግ እያዳመጥኩ ነው ከስራም። ሶሪ how you doing? I'm fine ድቦዬ። everything okay? Everything okay, yes. Okay my dear. Okay bye. እንግሊዘኛ አወራለሁ እንግሊዘኛ ዋዛርካኝ እናላችሁ እንዲሁ ወላሂ ተልቤ ልንገራችሁ ተልቤ ነው ተወዲ በተለይ እናንተ መንጋዎች ይሄ ሰካሽ ህዝብ የሰካሽ ሰው እናንተን እየጎዳችሁ ወላሂ ላዚም
ሚዲያ ላይ ግር ብላችሁ ትመጣላችሁ እንጂ በተዘዋዋሪ እናንተየው ህዝቡ እየተጎዳ ነው። ስታስተውሉት ህዝብ እየተጎዳ ነው። የሆነ ደግሞ አዲስ ነገር አለ ደግሞ ይዤላችሁ መመጣ አዲስ ነገር ወላሂ እንዲሁ ተአምር አፋችሁን ከፍታችሁ ነው እንደምኝ ገና ብዙ አሁን የዚችን ሴትዮ እንዲህ አለ ተብልጽግና ተደውሎ ነው የተነገረኝ። ስጋውም አለ አዎ ስጋ ወላሂ እነግራችኋለሁ። ህዝቡ እየተጎዳ ነው። ሳክሳሞችን አትስሙ። ወጥተው አለን ብርን እንዲህ አትስሟቸው፣ ወላሂ አትስሟቸው። ተምር ላስገባት እስቲ አጭበርባሪዎች ናቸው። እንዲህ አለ ጣረ ህዝብ ናቸው። ወላሂ ወቢላሂ ጣረ ህዝብ ናቸው። እናንተ ፍርፋሪ ስትጠብቁ እነሱ ጉሮሯችሁን አንቀው ያንፈራፍሯችኋል። እነዚህ እና ፈራት ሆኑ። ስዊት ገብታለች። አሁን አዩ ዱዊንግ ሲቦለከኛ ማልታቲ ሙጫ ደንቃራታ ሙጫ እኔ በኦሮምኛ መሳደብ ሊጀምር እንዴ? ቃሲያ ጎዲ ሃሬ ጋንዳሬ ሃሬ ዲዳ ቡቃታ ጃጃሉቲ አካሲቲ አንፈልግም ጭቂ አገር ትመራለህ ዝም ብለህ አትቦጭቂ በየልክበት ማቦጭ ድምጼ ታፍኗል እንዴ? እናንተ ሰዎች ንፋስ ነገር አለው ድምጤ። ምንም ላደርግ አልችልም። ያው ደግሞ አሁን በቀደም ነው ይሄ ሞባይል የገዛሁት ይሄ ሐዋዊ አይደል ሐዋዊ ነው ምን እንደሚባለው ስልክ ደነቀረብኝ። እኔ ወላሂ ላዚም እኔ ሌላ ሞባይል ደግሞ ድምጤ ያስቸግራል ታፈነ። ቆይ ግን እንደ አብይ አህመድ ግን ጀግና ነው። እናቴ ትሙት ደስ ይለኛል አንዳንዴ እኮ እቺ በትግራይ ጦርነት አሁን እንዴት እያራገበች እንደነበር እንዴት አባቷ እያሽቃበጠች እንደነበር አገር አይሞታል። ከዛ ሰውየው ታዋቂ ናቸው። የልጆች የሚገርዙት እሳቸው ናቸው ማለት ነው። ገላ ሴቱንም ወንዱንም እንጥልም የሚቆርጡት ታዋቂ ነው ሰውየው። እጃቸው በቃ እንትን ታያቷ ጋር ስለ እንጥል ቆራጭ እያወራች እኔን ታዳምጠኛለች። የማማ ሐዋዬ ባል ማለት ነው። ረስታኛለች። እኔ ደግሞ የናስርን እሱ መስለው ናስር እንጥል ቆራጭ ማማው እዛ ቀበሌያችን ነው ላላ አይደለም አትለኝ ላላ እየቃሙ በቃ እኔ እኮ ረስቶኝ ተመረስተው ነው አልኳት ሲባል ሰምቻለሁ። ሲባል ሰምቻለሁ። በቃ እርስ በርስ ያወራሉ። እኔ ሰው ያዳምጠኛል ብዬ መለፍለቴ እነሱ እርስ በርስ ወሬ ይዟል። ተመልከቱ እንዲህ እኮ ነው ቶርዲና እኮ እናቴ ማዋለድ ሰው ሲሞት ሬሳንት ማለት ነው ማቀባ ሬሳ ታጥባለች፣ ሰው ታዋልዳለች፣ ትገርዛለች፣ እንጥል ታወርዳለች። ተባረክ በሰላታለሁ እንዴ እሳቸው ጥሩ ናቸው። እጃቸው ተብሎ እሳቸው መጥተው እኔ እኮ የገዛ ልጅ እንደ ሐኪም ቤት ነው ያልኩት። እንዴት ነው ብሰጣት ለራሷት እሷም አትችልም። ለነገሩ አልቻለችም። ይሄር ነው የምትለው የራሷን እናቶች ኑጡ እናቶች እኔን ተከታተሉኛላችሁ ቁጭ ብላችሁ ስለ እንጥል መውረድ ስለ ቂንጥር መቋረጥ እንደገና ደግሞ እርግዝና እንደገና ስነ ተዋልዶ እናቶች በተለይ ቤት የሚወለዱ ልጆች እኮ እግሩን እንዲዝቅዝቅ አድርገው ቂጡን ጣፍ ሲያደርጉት አንዴ የሆነ ሰዓት ላይ የሆነ ቤት ተልኬ ገብቼ ከዚህ ላይ አላረሳው መጣን ነበርኩኝ እልፍ ስል ሴትየይቱ እንኳን አላለችም እንኳን በለፊቷ እንኳን ጭምድድ ያለ ብቻ እንዴት ታፋና ታፋዋን እንዲወጥራ ይዟለች። ሲተኮስ ይታየኛል ብቻ ወርጋ ተወጣለች። ከዛዛው እያለች አንዲት የሰፈር አዋራጅ በረኛ በላት ቀልብ ታረጋዋል። አየር ላይ ሁለት እግሩን ይዛ እንዲዝቅዝቅ አርጋ ቂጡን ጠፍ አርጋ የሆነ ደግሞ እንደገና ኬሻ የመሰለ ነገር ጠቅልል አርጋ እንደገና እዛ ታጋጫዋለች። አሁን ቆይ እስቲ ወይኔ አጣራው አገባኝም። ለማንኛውም ቆይ እስቲ ኮፒ ሊንክ ፎሎ አድርጉ። እየተቆራረጠ ነው። ላምባዲና ምን አባ ፈልገህ ነው? ቲያመር የቴዲች ዛሬ ላተፈልፋት ነበር። አንተ ዛሬ ምንድነው ህዝቤን ወላሂ ያስተማርኩት ነው። አንተ ሌባ በስቷል። እናቴ ትሙት ሌባ በስቷል። ቅርጥፍ አድርገው ገንዘብ ይበላሉ። አውቀው ይመጡና
ስማ አንድ አሁን የሆነ ነገር ይሰማል አይደለ? አዳምጠኝ ላምባዲና። ከዛ ይመጣሉ ማነሽ ከሌት የሆነች ሴትዮ አለች የሆነ ነገር እየሰራች ነው፣ ሰሞኑን እናዋርዳታለን፣ በውስጥ መስጣት አናግረኝ። ከዛ በውስጥ ትመጣና ታናግረዋለች። የሆነ ጨላ ነገር ገፍትሪ ትባላለች። አልገፈትር ካለች ይወጡና እንደገና አዎ ጉዱ በቪዲዮም በፎቶም ደርሶናል ይወጣል። ከዛ ደግሞ እንደገና ትመጣ እናቴን ከዛ ሳቢ ተቀባብሎ ምናምን ልም ብለው እኛ ደግሞ ቪዲዮም ፎቶም ደርሶናል ስለ ህዝብ ስለሆነ ለህዝብ እናሳውቃለን። ወላሂ ያዚ ሳይበላም ይመሰክሩስ ህዝብ ፋራ እኮ ነው ህዝቡ እኮ ነው የተበላው። አሁን እኮ ደርሶናል ወላሂ ቪዲዮም ፎቶውም ግመሉም አህያውም ሁሉም ደርሶናል። በቃ ሁሉም ደርሶናል። እውነቱን ነው ሞጣ አንዳንድ ሞጣ እውነቱን ነው። አሁን ይሄን ህዝብ ዘነው እሺ አባቴ ቆይ ዋትስአፕን ቼክ አድርግ እያለኝ ነው እዚህ ጋር በእንግሊዝኛ ነው የጣፈልኝ። ዋይ ዩ ዲንግ ዋትስአፕ ሚ ወራይት ማለት ወላኑ ይላክላት አንተ ስቱፒድ አር ዩ ሲሪየስ ማይ ኔም ኢዝ እንግሊዝኛ ፋክተርስ ወይ እንዴ አንተ እካክ አስተምርሃለሁ ወላሂ እግሬስር ማን ነው እነዚህ ማን አናጎልኝ ዳስጣል እና ሄሎ ጂጂጋ እንዴ ሀገሬ ልጅ ጂጂጋ ሀገሬ ልጅ አንተ የጂጂጋ ልጅ ነህ እንዴ? አው ምን ነው አሁን ቆይ ናውጣ አንተ ራሱ አንተ ጤንቀኛ ልማታዊ አስተሳሰብ የሌለህ ዲነስ ዲያፍንታ እንግዲህ መሰረት ለአብይ አህመድ ስታሽቋለጥና ስታሽቃብጥ ነበር። አሁን ደግሞ ከሀገር በኬንያ በኩል ካባረራት በኋላ ፎቶ ቤቷ ቀይራለች። ይሄን አርገዋለች። ሰው እኮ መረጃ እኮ የፌዴራል መንግስታችን ፍራዋል። እንግዲህ ይሄ ነው በቃ ያለው ነገር። ትኩረት ሰጥተን ማየት ያለብን ይሄንን ነው ወገኖቼ። ተትልቅ ጠቅላይ ሚኒስትር እንዲፍጥፍጥ ብላ ወደ ሳክሳ የሚሄድችበት መንገድ አካሄዷ አመጣጧ ለምን እንዲሆነ አዩአር አንደርስታንዲንግ ማይ ፒፕል ፕሊስ። ተስፈኛ አትሆን ማይ ፒፕል፣ ጠባቂ አትሆን ማይ ፒፕል። ከዚች ዓለም የሚከብደውና የሚቆጨው የሚያብሰለስለው ጥበቃ ነው። አሬ አንደርስታንድ ይዘ ጥበቃ I can help you አይ ነው ይላል። አተ ይሄ አይ ነው ይሄ ቢአይ ነው ቢኤም አይጣ እሺ አማማ ወሬ ቃርሜ መረጃ ሰብስቤ ወላሂ ላዚም ይሄን ቲክቶክ ሚዲያ ርብሽ ነው ማረገው 100,000 ሰብስክራይብ ነው ፎሎ መገባያው በእናንተ ነው። አም ሲሪየስ እኔ እኮ አንገቴን የደፋሁት እኮ ለምን እንደሆነ ታውቃላችሁ? የግል ጠበቃዬ በዶላር እስኪከፈለው ድረስ እኮ ነው። የግል ጠበቃዬ በዶላር ተከተከፈለው በኋላ እንደ ልቤ ማውራታል። እኔ ህግና ደንቡን ጠብቄ እንደማወራ ደግሞ አሳያችኋለሁ። አይ ስዌር ጋድ ዘ ላስት የግመል ስጋ ትላለች እዚህ ጋር እንይ ማይ ላይፍ ማይ ሂስትሪ ማይ ኤቭሪቲንግ ይሄ ነው። ሾርት ካቲንግ የሆነ አካሄድ ማቆም አለብን። ሾርት ካት የሆነ እልፈት ላይ መምጣት ስታውን ዳውን ማድረግ አለብን። ያለፈለት ብር ያለው ሰው ደግሞ ማደግደግና ማጨብጨብ ደግሞ ስታፕ ኪሊንግ ማይንዲንግ አእምሮህን ይገለዋል ይላል ፈረንጅ። ትጽቢት ይላል ትግሬ። ምን ማለት ፈልጎ ነው? መጠበቅ። ትጽቢት ተስፋ ገይርካ ሐወይ አብገዛኻ ተጋዲም ካለኻ አታ ሐወይ ተንቀሳቀስካ ትጽቢትካ ናብ ቅድሚት ገይርካ ፈጣሪ ሀድነትካ ሂዙ ሐቦነት ክርይቡ ክውርዱ ዝቀብል ምን ማለት ፈልጎ ነው? በአማርኛ ትርጉሙ ተስፋ በፈጣሪ ላይ ነው እንጂ መጠበቅን በሰው ልጅ ጋር ካረከው አልጋህ ላይ ተተኝተህ እያከክ ትኖራለህ ይላል። እንግዲህ ተመልከቱ። ይሄ በአማርኛው በትግርኛው ሲተረጎም ነው። በአረበኛም አለው። አያችሁ፣ በሁሉም ዓለም ላይ በሁሉም ቋንቋ መጠበቅ ምን አይነት ክፋት እንደሆነ አረብንታ ይላል። እስተና ሊሽ ተስተና እንታ ብትስተና ታኒ ነፈር ሩህ ይጂ ኢንሻአላህ ይላል። ምን ማለት ፈልጎ ነው? አንተ ቁጭ ብለህ ስትጠብቅ ሌሎቹ ባጠገብህ ግራና ቀኝ ሲመላለሱ ደርሰው ሲመጡ ታያለህ። አንተ እየጠበቅክ ነው።
ቁጭ ብለህ ነው ያለው። ገባ? አረቦች ግብጾች ደግሞ ምን ይላሉ መሰለ? እዚህ ጋር ደግሞ አስከትዬ ልበል ላ ትስተና እንተ ትስተና ታኩል በሰል ትብኪ እዩነክ ኢንሻአላህ እንተ ትተሐረክ ዱንያ ትኩን እንደክ ዘይ ጠማጥም ዘይ ሙዝ ልጣጭ ይላል። ምንድነው? አንተ ቁጭ ብለህ ስትጠብቅ ህይወት በሰል ማለት ህይወትህ እንትን ትሆናለች ይላል። ሽንጉርት ታስለቅሳለች። ስትንቀሳቀስ ግን ቲማቲም ትሆናለች፣ እንደ ሙዝ ልጣጭ ትሆናለች ህይወት። ተሐረክ ሀቢቢ ተሐረክ ይላል። ተንቀሳቀስ ላ ተገድ $20,000 ሰሞኑን ይመጣ እንቆጥረዋለን ኢንሻአላህ ወላሂ ላዚም እንቆጥረዋለን። ገና ጉዲያን ጉዱ ብዙ ነው። እናንተ ደደብ ኃይሎ ጋ ጨፋሪ የቲክቶክ ማህበረሰብ ትነቃ እንዲሆነ ትነቃለህ፣ ታልሆነ ታንቀህ ትሞታለህ። ኢንሻአላህ ጨርሻለሁ። አመሰግናለሁ። የዛሬ ፕሮግራማችን አሁን ደግሞ ወደ ሐሳባችን እንመለሳለን። ውስጣችን የሚፈላ ነገር አለ፣ የሚንተከተክ ነገር አለ። ወላሂ አይበገሬነት አለ ውስጥህ ላይ። ሞተህ እንዲያትሞት ተነስ ተንቀሳቀስ የሚል ነገር አለ። ተጎናችን የቆማችሁ ደግሞ አላህም ኢየሱስም ተጎናችሁ ይቁሙ። በቃ ሌላ ምለው ነገር የለም። አንዳንዶች ደግሞ አላችሁ ሰካሾች፣ እንዴው ትንሽ ሰውነታችሁ ሽምቅቅ አይልም? ትንሽ እንዴው ካምዲያውን አያረጋችሁም? የሆነ ሰዓት ላይ እዚህም እዛም ሰክሰሽ እዚህም ሰክሰሽ እዛም ላይ እንዲህ ይቻላል? ዩ ጎይንግ ዚስ ወይ ሃይዌይ ያሳፍራል። አሜን አሜን አለች እንዬ። ታንክ ዩ ቬሪ ማች ማይ ላቭ ማይ ኤቭሪቲንግ ዩ ላቭ ሚ ጂሰስ ክራይስት ግራንድ ፋዘርስ ሲስተርስ ብራዘርስ ራሱ ቴክ ኬር ያርግልሽስ። እሰይ ሰላም ሁኑ። ደህና ቅነ ማታ እንገናኛለን። ሰሞኑን እናቴን አዳዲስ ነገር ተአምር ነገር እንወርዳታለን። ይወለድና እንከፈንከፎ ማሪ ሸከማል ተነደፍደፎ አንተም ውረዲ እኔም ውደዲያት ምን ያጣላናል? ሰው በወለዲያት ቢሎ አንጦና እንቃደዲያት ተቃደድናት ታልቀረ ሞቱ እኔን ይድረሰኝ ከወዲ ብልቱ ኧረ አይደለም ተወዲ ብልቱ ከወዲ ዶላሩ ኃይል ወጋ ያሁን ውረድ እንውረድ ተባባሉና አሳየው ሁሉን ያንፈሬ ሁላ አይዲያይ ኧረ ምን ሽሪና ቀብሬ ላላ በላ አንቺ ማነሽ ዘውዲቱ ጎተራው ላይ ያለውን ጥይት አቃቢ ወላሂ ላዝም